እሺ አሁን ደግሞ የምናየው ኦን ፋክተርስ አፌክቲንግ ሬዚስታንስ ነው። ሲጀምር ሬዚስታንስ ምን ማለት ነው? ሬዚስታንስ ማለት የአንድ ካረንት ኦኬ ፍሎው ኦፖዝ ማድረግ ማለት ነው። ሶ ይሄኛው ኦፖዚሽን ቱ ዘ ፍሎ ኦፍ ካረንት ምን ላይ ዲፔንድ ያደርጋል የሚለውን እናያለን ማለት ነው። ኦኬ ሶ ዘ ፋክተርስ አፌክቲንግ ሬዚስታንስ ኦን ኤ ዋየር አር አንደኛው ዘ ሌንግዝ ኦፍ ዘ ዋየር የዋየሩ ቁመት ላይ ዲፔንድ ያደርጋል። ሁለተኛ ኢት ዲፔንድስ ኦን ዘ ክሮስ ሴክሽናል ኤሪያ ኦፍ ዘ ዋየር። ሶስተኛ ኢት ዲፔንድስ ኦን ዘ ቴምፕሬቸር። አራተኛ ኢት ዲፔንድስ ኦን ዘ ሬዚስቲቪቲ ኦፍ ዘ ማቴሪያል። እዚህ ጋር የሆነ ዋየር አለን which has a length L and resistivity rho and the cross sectional area A. So we are going to derive the formula of this resistance. ድራይቭ ከማድረጋችን በፊት ግን እንዴት ነው እነዚህ ፋክተሮች ሬዚስታንሱን አፌክት የሚያደርጉት የሚለውን እኒ ለምሳሌ the resistance is directly proportional to the length of the wire. ኦኬ ሬዚስታንሱ ቀጥታ ዝምድና አለው ይላል ከማን ጋር? ከሌንግዝ ኦፍ ዘ ዋየር። እንዴት ነው እንደዚህ ሊሆን የሚችለው? የዋየሩ ቁመት እየጨመረ በሄደ ቁጥር ኤሌክትሮኖቹ ረጅም ርቀት ይጓዛሉ ማለት ነው። ሶ ኮሊዥኑ እየጨመረ ይመጣል። ኮሊዥኑ በጨመረ ቁጥር ዘ ሬዚስታንስ ኦፍ ዘ ዋየር ምን እየሆነ ይሄዳል? እየጨመረ ይሄዳል። ሶ ቀጥታ ዝምድና አላቸው ማለት ነው። ሁለተኛው ላይ the resistance is directly proportional to the resistivity of the wire ይላል። አሁን ይሄኛው resistivity of the material ምኑን ነው የሚገልጽልኝ ማለት ነው? nature of the material in which the wire is made ማለት ነው። ከምንድን ነው ዋየሩ የተሰራው የሚለው ላይም ዲፔንድ ያደርጋል። ለምሳሌ ከኮፐር የተሰራ ዋየር እና ከአሉሚኒየም የተሰራ ዋየር የራሱ ሬዚስቲቪቲ አለው። ኔቸር ኦፍ ዘ ማቴሪያል ሶ ሬዚስቲቪቲው ላይ ዲፔንድ ያደርጋል ማለት ነው። ቀጥታ ዝምድና አለው። ሬዚስቲቪቲው ሲጨምር ሬዚስታንሱ ይጨምራል ማለት ነው። ኦኬ ሶስተኛው ተርም ላይ እንሂድ። the resistance is inversely proportional to the cross sectional area of the wire. ኦኬ ምን ለማለት ተፈልጎ ነው እዚህ ጋር? ኤሪያው የጨመረ በሄደ ቁጥር ሬዚስታንሱ ይቀንሳል። ኦኬ ኢንቨርስሊ ፕሮፖርሽናል ናቸው። ለምንድን ነው የሚቀንሰው? ክሮስ ሴክሽናል ኤሪያ በሰፋ ቁጥር ኤሌክትሮኖቹ በቂ ቦታ ያገኛሉ፣ እንደፈለጉ ስለሚጓዙ ኮሊዥኑ ይቀንሳል። ኮሊዥኑ ቀነሰ ማለት ሬዚስታንሱ ቀነሰ ማለት ነው። ሶ ኤሪያ ኤንድ ሬዚስታንስ ሃዝ ኢንቨርስሊ ፕሮፖርሽን ማለት ነው። ኦኬ እስቲ እነዚህ ነገሮችን ማትማቲካሊ እንያቸው። the resistance is directly proportional to the length. the resistance is also directly proportional to the resistivity of the material. thirdly the resistance is inversely proportional to the area. እነዚህ ሶስቱን ሪአሬንጅ ስናደርጋቸው the resistance ምን ሊሆን ነው? resistivity ሲባዛ በሌንግዝ ሲካፈል ኤሪያ። ይሄኛው ፎርሙላ አፕላይ የሚሆነው at a given temperature ነው። ኦኬ at a given temperature የማይቀየር ቴምፕሬቸር ላይ ሲሆን ነው። ኦኬ እስቲ እዚህ ላይ አንድ ሁለት ኤግዛምፕል እንስራ። what is the resistivity of a cable which has cross sectional area of 3 centimeter square and length 1 kilometer? the resistance of the cable is 0.5 ohm እያለን ነው። አሁን እዚህ ጋር የኬብሉ የገመዱ ሬዚስቲቪቲ ነው የተጠየቅ ነው። ኤሪያው ተሰጥቶኛል 3 ሴንቲሜትር ስኩዌር። ይሄኛውን ወደ ሜትር ስኩዌር መቀየር አለብን። and the length 1 kilometer ሰጥቶኛል፣ ወደ ሜትር መቀየር አለብን። the resistance is already given in its SI unit. እስቲ ወደ ሶሉሽን እንሂድ። ሌንግዛችን 1 ኪሎሜትር ማለት 1000 ሜትር ነው። ኤሪያው ደግሞ 3 ሴንቲሜትር ስኩዌር ማለት 3 times 10 to the power of -4 ሜትር ስኩዌር ማለት ነው። the resistance is 0.5 ohm። ሪኳየርዳችን ሬዚስቲቪቲ ነው። ከፎርሙላችን ስነሳ ሬዚስቲቪቲ እናገኛለን the resistance ሲባዛ በኤሪያ ሲካፈል ቁመቱ ይሆናል ማለት ነው። ሶ ቁጥሮችን ስንተካ the resistivity of that cable ስንት ይሆናል? 1.5 times 10 to the power of -7 ኦህም ሜትር። ኦህም ሜትር የማን ኤስአይ ዩኒት ነው ማለት ነው? አሁን የሬዚስቲቪቲ ማለት ነው። እርግጠኛ ነኝ እንደገባችሁ። እስቲ ወደሚቀጥለው ኤግዛምፕል እንሂድ።
Example 2. Compute the resistance of a copper rod 4 meters long and 4 millimeter in diameter if the resistivity of the material is 1.756 times 10 the power of -8 ohm meter ያለ ነው። አሁን እዚህ ጋር ሬዚስታንሱ ነው የተጠየቅነው። ሁሉንም ዩኒቶች ወደ ኤስአይ ዩኒታቸው መቀየር እንዳትረሱ። ኦኬ ሶሉሽን ለንግዛችን 4 ሜትር ነው። ዲያሜትሩ 4 times 10 the power of -3 ከሆነ ራዲያሱ የዲያሜትሩ ግማሽ ይሆናል። 2 ሲባዛ 10 power of -3 ሜትር ይሆናል። ሬዚስቲቪቲ ተሰጥቶኛል 1.756 times 10 the power of -8 ኦhm ሜትር። የተጠየቅነው ሬዚስታንስ ነው። ፎርሙላችን ሪአሬንጅ ስናደርግ ሬዚስታንስ ዊል ቢ the resistivity ሲባዛ በለንግዝ ኦቨር the area ማለት ነው። ግን ኤሪያችን እንዴት ነው የምናገኘው? ኬብሉ ክሮስ ሴክሽናል ኤሪያው ሰርኩላር ስለሆነ የኤሪያ ኦፍ ሰርክል እንጠቀማለን ማለት ነው። ኤሪያ ኦፍ ኤ ሰርክል ደግሞ እንዴት ነው የሚሰጠው? ፓይ አር ስኩዌር። ሶ አሁን ቁጥሮችን እናስገባ። the resistivity is 1.756 times 10 the power of -8 ታይምስ ለንግዙ ደግሞ 4 ሜትር ነው ሲካፈል ኤሪያችን እንዴት ነው የምናገኘው? ፓይ 3.14 ነው ታይምስ the radius is 2 times 10 the power of -3 the whole square እናደርገዋለን። ስለዚህ የኬብሉ ሬዚስታንስ ስንት ሊሆን ነው ማለት ነው? 5.92 ታይምስ 10 ኃይል -3 ኦሆም። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።